አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውዶቼ ቤተሰብ እንዴት አመሻችሁልኝ? ተመልሼ መጥቻለሁ። ታውቃላችሁ እያደር ማለት ነው የዚች የአብሳላት ላይ የምትባል ልጅ ንግግር በጣም ነው እያቃጠለኝ ያለውና እስኪ የተሰማኝን አሁንም አንዳንድ ነገር ልበል ብዬ ነውና ለሀብም እና ናኒም ዛሬ መጥተው ነበር። አንዳንድ ነገሮችን ተናግረው ነበረ። ለብሩኬም እንደዚሁ ለሀይሚዬም እንደዚህ ሜንሽን አረጋቸዋለሁኝና ምናልባትም ሊያዳምጡት ይችላሉ። አይነው ብዙ ሰው ሜንሽን ያደርጋቸዋል ከመብዛቱ የተነሳ ምናልባት ሊያዳምጡትም ላያዳምጡትም ይችላሉ። ግን ደግሞ ምናልባት አይታወቅም። ዞሮ ዞሮ ከኔ የሚጠበቀውን ሀሳቤን ሼር አረጋለሁኝ እስኪ ማለት ነውና ሁላችሁም ተረጋጉ ውዶቼ። አሁን ላይ በጣም ብዙ ሰው እየተጨነቃችሁ ነው። በጣም ብዙም ሰው ተናዳችኋልና እዚህ ጋር እኛ በ20 ደቂቃ በ30 ደቂቃ ቪዲዮ በጣም ጨጓራችንን እየላጥን እኛ እየታመምን ራሳችንን እየጎዳን ያለ ነውና ሁላችሁም ወደ ራሳችሁ ተመለሱ። ሰው ሀገር ነው ያላችሁት፣ ራሳችሁን ጠብቁ ነው የምላችሁ። ሲቀጥል ሀብና ናኒ የሰሩት ቪዲዮ ላይ እንግዲህ ናኒ ሙሽዬ ከምትሄድ እንደዚህ ከምትንገላታ ምናምን እኔም ደግሞ ስለማልችልም እኔም ደግሞ እዛ ብሄድም ምንም የምሰራው ነገር አይኖረኝም፣ ግን ከሁላችንም ሀብ የተሻለ ነውና ሀብ ሂዶ ቢያስታርቃቸው አይነት ነገር ብላ ሀሳብ አምጥታ ነበረ። እና ብሩኬ መመከር አለበት፣ ገና ብዙ የሚቀረው ነገር አለ እና ምከረው፣ በቃ እሱ ነው ጥፋተኛ ሆኖ የታየኝ አይነት ነገር ብላው ነበር ለሀብና ሀብም የሰጠው ምላሽ እንግዲህ ምንድን ነው ጥፋቱ ሁላችሁም እሱ ላይ ነው ወይ የምትፈርዱት ምናምን አይነት ነገር ብሎ ነበረ ማለት ነውና እዚህ ጋር ማለት ነው ሁለታቸውም አሁን ሀይሚዬና ብሩኬ ዋነኛው ጥፋተኛ ብሩኬ ነው። ለዛም ነገር ደግሞ 2 ወር ሙሉ ሲቀጠቀጥ ነበረ። ድገስት ላይ ገብተው ብዙ ነገር ሲሉት ነበር። በጣም ብዙ ነገር ተብሏል። ቤተሰብ እስከ መዘግዘግ ድረስ ደርሷል። በጣም ብዙ ነገር ማለት ነው። ስቲል እስካሁን ድረስ ያው ነው። ገባችሁና ብዙ ስም ተሰጥቶታል። ብዙ ነገር ተብሏል። ሀይሚዬ ስቲል እንኳን እሱ አይደለም ሀይሚዬም ተሰድባለች ማለት ነው። ምክንያቱም ብሩኬ በሚሰድብ ሰዓት የብሩኬ ማድናቂዎች ያው የሀይሚን እንትን ፍክክር ስለሆነ የያዙት በሁለቱም ሳይድ ሀይሚም ተሰድባለች ማለት ነውና ግን በዋነኝነት እሱ ጥፋተኛ ሆኖ ሲሰራ ስለነበረ አሁንም እንደዛው ስለሆነ እሱ እየተሰደበ ያለበት ሁኔታ ነበረ ማለት ነውና አሁን ላይ ከሌ ጥፋተኛ ነው ከማለት ሁለታቸውንም እንትን ብላችሁ ሂዳችሁ ተቆጥታችሁ ምናምን ስርዓት አስይዛችሁ መመለስ ትችላላችሁ። ይሄ ነገር ከብዷችሁ አይደለም መቼም። ግን ሁላችሁም እየመጣችሁ እኛ ላይ ነው ብዙ ነገር የምትናገሩት፣ ብዙ ነገር የምትሉት። እኛ እዚህ ጋር ምን እናደርጋለን? ግን እንደ እውነቱ ከታሰበ እኮ እነዚህ ሰዎች ሂደው ማስታረቅ ወይም ደግሞ አቁሙ ማለት ከብዷቸው አይደለም። ግን ደግሞ እዚህ ጋር ስራና ስራ ስለሆነ ነው እንደዚህ እንትን የሚለው። ግን ስራው የወረደ ስራ ነው፣ የመጨረሻ የወረደ ስራ ነው እንደዚህ አይነት ስራ። ዛሬ ላይ አሁን የተፈጠረው ነገር አብሳላት ከሷ በቃ እንዴት ነው ትላንት የመጣች ሴትዮ አፏን አሟልታ እንደ በዛ ልክ በቃ ሀይሚዬን የመናገር ከዛም አልፋ ተርፋ ደግሞ ለመማታት የበቃችሁ ምን አይነት ሞራል ምን አይነት የልብ ቢሰማት ነው በዛ ልክ የምትጃጃለው ማለት ነውና በጣም የሆነ የሴትን ክብር በጣም ዝቅ ያደረገ ነገር እንዴ! ለምን እኛ እዚህ ምን እንማር ከዚህ? አረ በፈጠራችሁ ወደ ራሳችሁ ተመለሱ። ሀብ ወንድሜ አሁን ጾም ነው ታውቃላችሁ። በቃ እኔ ደክሞኛል ምን ላድርጋቸው አንድ ሆኖ ሲሏቸው አይሰሙ ምናምን ከማለት በቃ እንዴት አለክ ሂደክ ተቆጣቸው። በቃ ለእናንተ ከባድ ሆኖ አይደለም መቼም እና በዚህ ልክ እነሱም ስማቸውንም ክብራቸውንም ምናምን ከሚያጡ ሄዳችሁ ተቆጥታችሁ ብታስቆሟቸው ቢያንስ ይሄ እንኳን ጾም ይለቅ እስኪ እኛም እስኪ ረፍት አግኝተን ጾሙ ማለት ነው። ወንጀል ከምንሰበስብ እዚህ ጋር እንዴ ጭራሽ እኮ ዛሬ ለሀይሚ የማይገባትን ነገር ነበርኩ ስትቀባጥር የነበረች ልጅ በጣም ነበር ያበዛችሁ። በጣም ብዙ ነገር ነበር ስትናገር የነበረው። ጭራሽ ደግሞ ስለ ክብር ታወራለች። ክብሯን አውርዳ የሰውን ፍቅረኛ አፍቅር ያለሁ ብላ የመጣች ልጅ ጭራሽ ስለ ክብር የማውራት ሞራል እኮ ሊኖራት አይገባም ነበር። ብሩኬ ደግሞ እዚህ ጋር አሁን ባለፈው ሲናገር እንግዲህ ሰምታችሁታል አይደለ? ህይወቴን አትበጥብጪ፣ ውጭልኝ፣ በቃ አልፈልግሽም አንቺን ከዚህ በኋላ ምንም ካጠገቢ እንዲደርሽ አልፈልግም። ሲጀመር ጓደኛ ብዬ እንትን ያልኩሽ እኮ ሌላ ነገር እንድታስብ ይፈልጊ አልነበረም። ግን ደግሞ እንደዚህ አይነት ስሜት እንዲሰማሽ ስላደረኩ ይቅርታ። አሁን ግን ያ ሰላም መባባሉም ራሱ መቅረት አለበት። አንቺ በዚህ አይነት ወይ ከመጣሽ በዚህ አይነት መንገድ ከሆነ የመጣሽው ያንም ጓደኝነቱም የርቀት ጓደኝነቱም ራሱ ይቀራል ብሎ ነበረ
ወላሂ ስሙት እንትን ብላችሁ ተመልሳችሁ ማለት ነው። በጣም ብዙ አሪፍ ነገሮችን ተናግሮ ነበር። ዛሬ የዛሬው ንግግሩ ደግሞ ሌላ ታሪክ ሌላ ምንድነው? የኔን ስሜት ተረድተሻል። እኔ ከዚህ በፊት ነግረሻለሁ፣ አሳውቄሻለሁ፣ እኔ አልፈልግም ብዬሻለሁኝ። አሁን ላይ ምንም ሌላ ነገር እንትን ማለት ከሌላ ሴት ጋር መሆን እንትን የለኝም፣ ሀሳቡ የለኝም። ግን ወደፊት ምናልባት የሚቀየር ነገር ይኖራል። ግን ደግሞ አሁን ላይ ዝግጁ አይደለሁም አይነት ነገር። አንቺ በቃ ምንም ነገር አያንሰሽም፣ የምትወደጅ የምትፈቀሪ ልጅ ነሽ። ግን ደግሞ ወደ ራስሽ ተመለሽ ምናምን አይነት ነገር እንደዛ ስትባል ደግሞ ይቺ ልጅ በቃ አይ ይሄማ ነገር ተስፋ አለኝ ማለት ነው፣ ስለዚህ መታገል አለብኝ እስከ መጨረሻው ድረስ ምንም እንትን አልልም ምናምን ነገር አላቆምም አይነት ነገር ብላ ተስፋ እንዲኖራት የሚያረግ አይነት ንግግር ነው እኔ ያየሁት ከብሩኬ ላይ ማለት ነው። እንደዛ መሆን የለበትም። እሺ በእርግጥ ከሀይምዬ ጋር እንደው የሰይጣን ጆሮ ይደፈንና ቢለያይ ይሄ ልጅ ቁሞ ይቅር ማለት አይደለም። ነገ ሌላ ሀሳቡ ይቀየራል። አይ ነው ምናልባትም እኮ እሷን ፈልጎ ላይሆን ይችላል እንደዛ ያለው። ግን ደግሞ ለልጅቷ ጥሩ መንገድ ሆነላት ነው እኔ ሀሳብ ማለት ነው። ማለት ተስፋ እንዲኖራትና ይሄ ልጅ በቃ እንደዚህ ካለኝ ሀሳቡን አስቀይሯለሁ እንደምንም ብዬ መታገል አለብኝ። በቃ እሱ ባይፈልገኝም አሁን ላይ ግን ደግሞ ከታገልኩና በዚሁ ከቀጠልኩኝ ምናምን ሀሳቡ ተቀይሮ ወደ እኔ ይመጣል ማለት ነው። ወደ እኔ የሚመጣበት ቻንስ ሰፊ ነው ማለት ነው ብላ ልታስብ ነው ልጅቷ ማለት ነው። እና እንደዛ ባይል ጥሩ ነበረ። ግን ያው ድራማው ስለሆነ ምንም ማድረግ አይቻልም። እንደዚህ አርጉ እኛ አይደለም ደራሲዎቹ። ግን ደግሞ ድራማ ነው አትበይ ምናምን ልትሉ ትችላላችሁ። አሁንም ቢሆን የምነግራችሁ ነገር ማለት ነው እዚህ ጋር ስራና ስራ ነው ውዶቼ። ግን ደግሞ ስራው ልክ አይደለም። በጣም የሚያስጠላ የወረደ ስራ ነው እየሰሩ ያሉት ማለት ነው። በጣም የወረደ ስራም ለመሆኑ ደግሞ ብዙ ነገሮችን እኔ ቅድምም ቢሆን ተናገር ያለሁኝ። ያው እንግዲህ ብቻ በሚገባችሁ በተረዳችሁት ልክ መረዳት ትችላላችሁ ውዶቼ። እኔ በተረዳሁትና ባየሁት ልክ ነው የምናገረው። ገባችሁና? ይሄ የራሴ አስተያየት ነው። እና ልጅቷ ከዚህ በኋላ ተስፋ አልቆርጥም ማለት ነው ምናምን ነገር ብላ እንዲሰማት እንዲሆን መሆን አልነበረበትም እንደዛ። ግን ደግሞ ምን ማድረግ ይቻላል ውዶቼ? ስለዚህ በቃ የሆነ ባለፈው እንደዛ ውሻ አድርጎ የላካት ልጅ እንግዲህ ሀይምዬ ከትላንት ወዳ ምናምን በተጣሉት ነገር በተነጋገሩት ነገር በቃ በጣም ውስጡ የሆነ አለ አይደለ የተጎዳ አይነት ነገር ማለት በቃ በጣም ታናዷል አይነት ነገር ገባችሁና? በዛም የሆነ ሰላምም ሲላት ምናምን በሰላም ነው እየሳቀ ምን እያለም ነው እንግዲህ ሰላም የሚላት አይታችሁት ከሆነ ማለት ነው። ባለፈው ግን አልይሽ ሁሉ ነበር ያላት። በቃ ሀይምዬ ያን ነገር ተረጋግታ ቁጭ ብላ ተነጋግረው ቢሆን ኑሮ እርግጠኛ ነኝ ያው በዛው እንትን ነበረ የሚቀጥለው ብሩኬ ማለት ነው። ላይክ ካጠገቡም አያደርሳትም ነበረ። ግን አሁን ላይ የሆነ በሷ ምንዴት ወደ ሌላ ጥፋት ለመሄድ እየተጋበዘ ነው ይሄ ልጅ። ስለዚህ ያ መሆን የለበትም። ከዚህ በላይ ደግሞ የተግማማ ድራማ እንዲታሳዩን አንፈልግም። በቃ ምንም የምንማርበት ነገር የለም። እዋካችሁ ወደ ራሳችሁ ተመለሱ፣ በጾሙ ማለት ነው። ከዛ በመቀጠል ደግሞ ማለት ነው እንደዛ አፏን ስትከፍት ሀይምዬ መታ ደግሞ እንደዛ ስትወራጭ ምናምን እንደውም በጥፊ ብሎ ነበር እሷን እንደ ውሻ እንትን ብሎ ማባረር የነበረበት ማለት ነው ብሩኬ። እዚህ ጋር በቃ የሆነ ለእኛ ሞራል እንዲሰማን አለ አይደለ? እንዴት ነው በቃ ኧረ በፈጣሪ ለእኛ ራሱ ትምህርት ሊሰጠን የሚችለው ራሱ በዚህ አይነት መንገድ ነው። ሴት ልጅ በጥፊ አትመታም ወይም አትመታም ብላችሁ እንኳን ብለክ ካሰብክ ብሩኬ በቃ አልማታም ብለክ እንኳን ካሰብክ ማለት ነው አንተን አመናጭቀህ ምናምን እረፊ በቃ። ከዚህ በኋላ ሀይሚዬን እንድትናገሪያት አልፈልግም። ምን አይነት ንግግር ነው የምትናገሪ? ምንም ቢሆን እኮ ከሀይሚ ጋር ክፉ በጎን ብዙ ነገር ያሳለፍን ልጆች ነን። አንድ ቃል ሀይሚዬን ክፉ ነገር እንድትናገሪያት አልፈልግም፣ ስነ ስርዓትሽን ያዢ ምናምን ብለህ ካስፈራርተክ ምናምን ድጋሜ ግን ድርሽ እንዳትላጠገባችሁ አድርገህ ነበረ እንትን ማለት ያለብህ። ግን አሁን የሆነ እሷን መልሶ ትሪት የማድረግ ነገር ምናምን በቃ የሚያስጠላ በቃ እንዴ! ምንድን ነው እንደዚህ አይነት ነገር? ምን እንማር ከዚህ? ስለዚህ በጣም የወረደ ነገር ነው እንትን እያላችሁ ያላችሁት። ለሀይሚዬ የሚሰጣት ካራክተር ደግሞ ይሄ ይሁን መውደቅ ነገር፣ ከዛ ደግሞ መጀመሪያ ላይ በጣም ተናጋሪ ሆና ትሰራለች። ከዛም በኋላ ነገሮች ደግሞ እንትን ሲሏት ትመለሳለች አይነት ነገር። በስከ መጨረሻ ደግሞ እሷ ትሆናለች ዝቅ ብላ እንትን የምትለው አይነት ነገር። እንደዚህ አይነት ካራክተር በጣም የሚደብረው። ስለዚህ አንዳንዴ የሆነ ጥሩ እኛን ሊያስተምር የሚችል ነገር
በቃ የሴት ልጅም ጥንካሬ ብታሳዩን እንዴት ነው አላ አይደለ? አረ በፈጣሪ እኔ ምን እንደምል አላቅም። ብቻ እባካችሁ ወደ ራሳችሁ ተመለሱ። እኛንም ኃጢአት ውስጥ አታስገቡን። እቺ ልጅ ደግሞ በቃ ጭራሽ ደግሞ ብላ ሪካርዱን ባወጣዋለች የሚወዱሽ ምናምን ይጠሉሻል ምናምን አላለችም። ምንም አንጠላትም። ሲጀመር ምንም ያለችሽ ነገር የለም። ውሸት አታውሪ። ምንም የተባለችው ነገር የለም። ሲጀመር ተመካክረው ምናምን ስለሆነ እንደዚህ እንትንላለሁኝ አንቺ እንደዚህ ምናምን ተብለው ነው። ሁላቸውም ተመካክረው ነው ውዶቼ። ግን በቃ ከዚህ በፊት የሶሲ ነገር ነው የተደገመው። ሶስና ሰደበች ብላ ሪካርድ አውጥታ ተናግራ ነበር። አሁን ደግሞ ያነው ነገር ነው። ሰውየው ነው እንጂ ተቀየረው ያው ነው የተደገመው ድራማ ማለት ነው። ገባችሁ? የዛኔም እውነት መስሎን ብዙ ርቀት ተጉዘን ነበረ። ግን ሁሉም ነገር ውሸት ነው፣ ድራማ ነው በቃ። ግን በጣም ምንም ነገር የሚያስተምር ነገር የለውም። ወደ ራሳችሁ ተመለሱ። ራሳችሁን በዚህ ልክ ዝቅ አታድርጉ። እዚህ ጋር የሚወዳችሁ ኦዲየንስ ማልቀስ፣ የሰው ለቅሶስ ጥሩ ነው እንዴ? ለቅሶ ጥሩ ነው። እኛ እኮ ብንወዳችሁ ብናደንቃችሁ ነው የምንከተላችሁ አይደለ? ስለዚህ እያንዳንዱ የሰው ልጅ እንባ ደግሞ ጥሩ አይደለም ለእናንተ። ስለዚህ ወደ ራሳችሁ ተመለሱ በጾሙ። እኛንም ወንጀል አታስገቡን በቃ። ሀይሚዬ ደግሞ እንደዚህ አይነት ካራክተሮችን ባትቀበይ በቃ ባትቀበይ የኔ ቆንጆ። እኛንም ልባችን ስብር አለ። አንቺ በወደቅሽ ቁጥር፣ አንቺ ባለቀሽ ቁጥር፣ አንቺ በተከፋሽ ቁጥር እኛ ልባችን እየተሰበረ ነው። ስለዚህ እባካችሁ ወደ ራሳችሁ ተመለሱ። ብሩኬም ደግሞ ቆፍጠን ብለክ የራስህን ሰው አጥብቀህ ይዘህ ምናምን በቃ በመሀላችሁ ሰው ባለማስገባትና ጥንካሬያችሁን ፍቅራችሁን እንዴት መገንባት እንዳለባችሁ አሳዩን በቃ። ያን ነው እኛ የምንፈልገው። እዚህ ጋር ውሃ ቅዳ ውሃ መልስ ወይ አያስተምር ወይ እናንተን ክብራችሁን አልጠበቃችሁ ወይ ቤተሰብ እንትን አላለ። በእናንተ ጦስ ቤተሰብ እየተዘቀዘቀ ነው። ሙሼ እየተዘቀዘቀች ነው። አሁን እየተሰደበች ነው። የሀይሚ ቤተሰቦች እየተሰደቡ ነው በእናንተ የተነሳ ማለት ነው። ምንድነው እናንተ ይሄ ነገር ከግንዛቤ ውስጥ አጨምሩም እንዴ ውዶቼ? እኔ በጣም በዚህ 2 ወር ይዘው የመጡት ፕራንክ እግር የሚል በቃ እግር የሚል እዩ አረገዘች ከተባለችበት ሰዓት ጀምሮ ከዛ ጀምሮ እስካሁን ድረስ እየሰሩ ያሉት ምንም በቃ ኤክስ ነው ሁሉም በቃ ኤክስ። መጀመሪያ አካባቢ ሜቢ ሊያስተምር ይችል ነበር ምናምን፣ ከዛ ወደ መሀል እየገባ ቡክትክት አደረጉት። በተለይማ ጭራሽ እነዛ ቤካና ፍጼ ነገሩን ካጋለጡ በኋላ ድራማ መሆኑን ካወቅን በኋላ በቃ ከዛ በኋላ የኦዲየንስንም ነገር እየሰሙ ኦዲየንስም እዛ ገስት ላይ ተሰቅለው በሚሳደቡት አይዲያ አምጥተው ይሰራሉ ምናምን። ከኦዲየንስ ጋር ልክ ከመጋባት ሲጀመር ኦዲየንስ ማለት ነው እናንተ ሰላማዊ አይነት ቪዲዮ ካመጣችሁ ሰላም ነው ማለት አይነው። ተሳዳቢዎቹ እነዚህ ዘቅዛቂዎቹ ምናምን ስድባቸው ምናምን እነሱን ተዋቸው። ግን እነሱ በቁጥር ናቸው። ለነሱ ቦታ መስጠት የለባችሁም። እነሱ መቼም አይቀየሩም። በፍቅርም ስትመጡ ጸብ ነው፣ በዚህኛውም ስትመጡ ጸብ ነው። እነዛ አይቀየሩም መቼም ቢሆን። ግን ለነዛ ቦታ ለመስጠት አብዛኛው ኦዲየንስ ሰላማዊ ነው በቃ። ስለዚህ ለአብዛኛው ኦዲየንስ ነው ቦታ መስጠት ያለባችሁ። እስከ መቼ ነው በዚህ አይነት ሁኔታ የምትቀጥሉት? እና ውዶቼ እዚህ ጋር እኔ የማስተላልፈው ነገር ምንድነው፣ አትጨነቁ። እዚህ ያላችሁ ሰዎች አሁን ቲክታክ ገባ ብዬ በጣም የሚያለቅሰው ሰው ብዛቱ፣ አታልቅሱ ውዶቼ፣ ለራሳችሁ አስቡ። እዚህ ጋር ሀይሚዬ ምንም አትሆንም፣ አብሽር፣ አይዟችሁ። እዛ ጋር ቤተሰብ አላት፣ ምንም የምትሆነው ነገር የላትም። እነሱ እየሰሩ ያሉት ስራና ስራ ብቻ ነው በቃ፣ ሌላ ምንም። ዛሬ አሁን ስራ መሆኑን ብሩኬ እኮ አጋለጠ። ብሩኬ ብዙ ጊዜ ስራ መሆኑን ያስባንናል በብዙ ነገሮች ማለት ነው። ገባችሁ? ስለዚህ ወደ ራሳችሁ ተመለሱ። እናንተ እዚህ ጋር ሰው ሀገር ላይ ሆናችሁ አሁን ጾም ሰዓት ነው ምናምን ራሳችሁ እየጎዳችሁ እንትን አትበሉ። በቃ ይብቃ፣ ተማሩ ካለፈው። ከዚህ በፊት ብዙ ለፍልፈን ብዙ ተመክረው ብዙ ነገር ኦዲየንስን አንሰማም ብለዋል። ስለዚህ ባቆሙ ሰዓት ያቆሙ። እናንተ ግን ራሳችሁን እንትን አትበሉ፣ ችግር ውስጥ አትጨምሩ፣ ተረጋጉ ማለት ነው። መልካም ምሽት ይሁንላችሁ። ባይ ባይ።